ዋትና ኩራን ተመልካቾቻችን ይስርጭት የሚተላለፍላችሁ ቴሌቪዥን ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ነው። አሁን ደግሞ ወደ ክኔሴት አባል ዶክተር ጸጋ ፈንታሁን ከሊኩድ ፓርቲ ኢየሩሳሌም አልፋለሁ። ጤና ይስጥልኝ ጸጋ። ጤና ይስጥልኝ ፋሲል፣ እንዲሁም ጤና ይስጥልኝ ተመልካቾች እንደምን ዋላችሁ። በቅድሚያ እንኳን ደስ አለን ለኛ ብቻ ሳይሆን ለመላው የዓለም ሕዝብ ዛሬ የደስታ ቀን ነው። አዎ ትልቅ የደስታ ቀን ነው። ለመጀመሪያ ጊዜ ማለት ይቻላል ሁልጊዜም እስራኤልና አሜሪካ በጋራ ብዙ ስራዎችን እየሰሩ ነው። ግን በዚህ በኢራንና በእስራኤል ጦርነት መካከል የምዕራብ ሀገርና የምዕራብን ስልጣኔ በሚደረገው ጦርነት ለማዳን በሚደረገው ጦርነት አሜሪካ መሳተፏና 3 የኒውክሌር ማመንጫ ጣቢያዎችን መደብደቧ በጣም ነው የሚያስገርመው። በእናንተ በክኔሴት አባላት ዘንድ ያለው ስሜት እንዴት ነው? በመጀመሪያ ደረጃ ፋሲል ይሄን በተመለከተ በመጀመሪያ ትልቅ ምስጋና የሚገባቸው ጠቅላይ ሚኒስትራችን ናቸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለ40 ዓመታት ያክል ያለማቋረጥ ባለም አቀፍ መድረኮች የኢራን የኒውክሌር ጦር መሳሪያ ግንባታ ምን ያክል አስጊ እንደሆነ ሲናገሩ ቆይተዋል። በተባበሩት መንግስታት ድርጅት ብትል በተለያዩ ቦታዎች ይሄን ሁኔታ እየተቀበለ አልነበረም። በእስራኤልም እንኳን በተቀናቃኝ ፖለቲካ ፓርቲዎች በኩል እንደ ቀልድም ተይዞ ነበር። ኔታንያሁ ስለ ኢራን ብቻ ነው የሚያወራው እየተባለ። ስለዚህ የሳቸው ጥንካሬ የሳቸው አልበገር ማለት ይሄን ውጤት አምጥቷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምንድነው ያሉት? እስራኤል ልትቋቋም የቻለችው ከብዙ ሺህ ዓመታት ሰቆቃ፣ መከራ፣ ስቃይ በኋላ የእስራኤል ሀገር ያቋቋመው ጠንካራ ውሳኔ የተቀበሉትኝ ቤንጎሪዮን በመሆናቸው ነው። አሁን ደግሞ ቤንጎሪዮን ያስተላለፉት ውሳኔ ሀገር አቋቁመናል፣ እኔ ደግሞ አገራችንና ወገኔን እጠብቃለሁ ነው ያሉት። እና ትክክለኛ ያየነው የሁኔታ ነውና መመስገን የሚገባቸው በቅድሚያ ጠቅላይ ሚኒስትር ናቸው። ከዛም በተጨማሪ በርግጥ የአሜሪካና የእስራኤል ወዳጅነት ለብዙ ዓመታት ነው የቆየ ነው። አልፎ አልፎ ግን ባለፈው አይተናል፣ በባይደን ዘመን በኦባማ ዘመንም አይተናል። በ2015 ዓ.ም ኢራን የኒውክሌር ጦር መሳሪያ ግንባታዋን እንድታፋጥን የረዱ ናቸው ኦባማ፣ በቀጥታ ባይሆን በእጅ አዙር። ነገር ግን የትራምፕ አስተዳደር የትራምፕ ሁኔታ ኢራን የኒውክሌር ጦር መሳሪያ አይኖራትም ብለው መናገራቸው፣ ከዛም በተጨማሪ ፋሲል ብዙውን ጊዜ በሰዎች መካከል ያለው ግንኙነት ከፍተኛ ቦታ አለው። በትራምፕና በጠቅላይ ሚኒስትራችን መካከል ያለው ወዳጅነት ጓደኝነት በጣም ጠንካራ ነው። ብዙዎቹ የለም ግንኙነት ተጣልተዋል፣ ተራርቀዋል እያሉ ሲሉ ነበር አለ እንደ ተረጋገጠ እኮ አሁን በትክክል። ለምሳሌ ንገረህ ከጥቂት ቀናት በፊት በክኔሴት የተቀናቃኝ ፓርቲው ሊቀመንበር ያኢር ላፒድ በእስራኤልና በአሜሪካ የነበረው ወዳጅነት ኔታንያሁ ጎዱት ብሎ ነበር የተናገረው ያኢር ላፒድ። እና ብዙ ጊዜ ሲነገር ቆይቷል። የሚያመለክት እዚህ ላይ ምን እንደሆነ ልንገርህ ፋሲል፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያላቸው ዓላማ 40 ዓመት በሙሉ የህዝብን ህይወት ማዳን፣ ወገናቸውን መጠበቅ፣ አገራቸውን መጠበቅ ነው። ባለፈው አይተህ ከሆነ አባታቸው ከሞቱ ወደ 15 ዓመት እየሆነ ነው። አባትየው የታወቁ ፕሮፌሰር ነው የነበሩ፣ የታሪክ ሰው ፕሮፌሰር ቤንዚዮን ኔታንያሁ በ100 ዓመት እድሜያቸው ልደት ሲከበርላቸው በቤጊን ሴንተር ወይ መርካዝ ያሰሙት ንግግር አገራችን አደገኛ ላይ ናት፣ አገራችንን ጠብቅ ነው ያሉት። እና እንዲህ አይነት ቤተሰብ ውስጥ ያደገ ሰው አገርን መጠበቅ። ታላቅ ወንድማቸው ዮኒ ኔታንያሁ ወገንን ለማውጣት ኡጋንዳ ድረስ ሄደው የተጠለፈ አውሮፕላን አስለቅቀው ወገናቸውን ሲያወጡ እሳቸው የሞቱ ናቸው። እና ያደክበት ቤተሰብ ያደክበት ታሪክ ወሳኝነት አለው፣ በህይወታችን ውስጥ ከፍተኛ ተጽዕኖ አለውና ኔታንያሁ ዓላማቸው ይሄ ነው። ሌላው ተመልከት ፋሲል፣ ኔታንያሁ የጻፏቸው መጽሐፍቶች ተመልከት። ከ40 ዓመት በፊት የጻፉት መጽሐፍ እኔ በዩኒቨርሲቲ ተማሪ ሳለሁኝ አንብቤዋለሁ። የሽብር ፈጣሪዎቹ ሁኔታና እስራኤል ለማጥፋት የሚደረገውን ጥረት። ስለዚህ ኔታንያሁ ይሄን በሙሉ ያዩት አሁን አይደለም። የኢራን አስተዳደር አክራሪ መንግስት በ1979 ዓ.ም እንደ አውሮፓን ስልጣን ይዞ ከ3 ዓመት በኋላ ጠቅላይ ሚኒስትር ኔታንያሁ ይሄን ጉዳይ አስጠነቀቁ። ኢራን የአሁኑ መንግስቷ በእኛ ላይ እየዛተ ነው የሚለውን ገና ፖለቲካ ውስጥ አልገቡም ነበር ጠቅላይ ሚኒስትር ኔታንያሁ። ስለዚህ የሳቸው ጥንካሬ ነው ለዚህ ያበቃ። የሳቸው ጥንካሬ ነው ትራምፕንም አብረው እንዲጓዙ ያደረገው። የተወሰደው እርምጃ የኢራን ሁኔታ እስራኤልን ብቻ የሚያሰጋ አይደለም፣ መላው ዓለምን ነው። የአረብ ሀገራትን መሪዎች ስማቸው ፋሲል በይፋ ባይናገሩ
በውስጣቸው ዛሬ ከኛ የበለጠ እነሱ ተደስተዋል። በሙሉ የአረብ ሀገር መሪዎች ምዕራባውያንን ስማ፣ ሩሲያ ሳትቀር ተመልከት፣ ፑቲን ይደግፋሉ ኢራንን ተብሎ ተጠብቆ ነበር። ቻይና፣ ሁሉም ጸጥ ነው ያሉት። ለምን? ይሄ ሁኔታ አደገኛነቱን ያውቃሉ። ይሄ ሁኔታ ዛሬ በእስራኤል ላይ ይፈከር እንጂ በመላው ዓለም መሆኑን ያውቃሉና ከፍተኛ ምስጋና የሚገባቸው በአንደኛ ደረጃ ጠቅላይ ሚኒስትራችን ናቸው። ፋሲል፣ አሁን ህብረተሰቡን በማስመልከት እንግዲህ ኢራን የምትተኩሳቸው ሚሳኤሎች ምንም እንኳን በከፍተኛ ሁኔታ በከፍተኛ ሁኔታ ተጎድታለች። ብትጎዳም ሚሳኤሎች አልፎ አልፎ ጉዳት እያደረሰ ነው። አንቺም በተለያዩ ቦታዎች እየተዘዋወርሽ ነው። እንዴት ነው ያለው ተጨባጭ ሁኔታ? መንግስትስ የሚሰጠውን እርዳታ የበለጠ ለማፋጠንና ለማዘጋጀት እየሞከረ ነው? ፋሲል ተመልከት፣ እስራኤል ሀገር ከተቋቋመችበት ጊዜ አንስቶ በጦርነት ነው የምንኖረው። በነፃነቱ ጦርነት በ1947 የእስራኤል ህዝብ ሀገር ያስፈልገዋል ተብሎ ውሳኔ ተላለፈ። ይሄ ውሳኔ ያልተዋጠላቸው አረቦች ጦርነት አነሱ። መጨረሻ ተሸነፉ፣ አገር አቋቋምን። ከዛ በ6 ቀን ጦርነት ውሰድ፣ በዮም ኪፑር በአስተሰሪው ቀን ጦርነት ውሰድ፣ የሊባኖስን ጦርነት ውሰድ፣ በሁሉም ጊዜ ጦርነት አለ። ግን የእስራኤል ጥንካሬዋ ጦርነቱ ኃይሏ ብቻ ሳይሆን የምጣኔ ሀብቷ ጠንካራ ነው። ሌላ ሀገር ቢሆን ኑሮ ይሄን ያክል ጦርነት እያካሄደ ህዝቡ በሀብት አይኖርም። እስራኤል ሀብታም ሀገር ናት። ሀብታም ከሚባሉ ሀገሮች የምንመደብ ነን። በነፍስ ወከፍ የአመት ገቢያችን $50,000 ነው። የኢራንን የወሰድክ እንደው $4,000 ነው። በአመት እንግዲህ የኛ 50,000 የኢራን 4,000 የኢራን 4,000 ነው። እና ይሄ የሚያመለክት ምጣኔ ሀብታችን በጣም ጠንካራ ነው። በተለይ አሁን ጸጋ በዚህ በጦርነት ወቅት በጣም የሚገርም ነው የምጣኔ ሀብታችን ጠንካራነት። በትክክል በጦርነቱ በኮሮና ማይተናል። በማንኛውም ጦርነትና አሁን የፈረሱ ቤቶች ይገነባሉ። ንብረት ነው፣ የሰው ህይወት አይጥፋ እንጂ ንብረት ነው። የእስራኤል መንግስት ካሁኑ ጉዳት በደረሰባቸው ቦታዎች እየሄዱ የፈረሱ ቤቶችን ምን ያክል ጉዳት እንደደረሰባቸው ለካሳ ከወዲሁ ወዲያውኑ ጉዳዩ የሚመለከተው መስሪያ ቤት ይቆጣጠራል። ሌላው ትልቁ የእስራኤል ህዝብ ኃይሉ ምን መሰለ? ህዝቡ ነው። የህዝቡ ጥንካሬ፣ የህዝቡ ሞራል፣ የሚሰጠው መመሪያ ማክበር። የሚሰጡ መመሪያዎች ነፍስ አድን ናቸው። መደጋገብም አያስፈልግም። ብዙ ጦርነት ያሳለፍን ሰዎች ነን። ስለዚህ መመሪያዎችን ማክበር ያስፈልጋል። የህዝቡ ስሜት፣ እስራኤል ለወገኖቹ ያላት ስሜት ፋሲል በዓለም ላይ አምጣልኝ። ጦርነት ሆኖ አገር ውስጥ በውጭ ሀገር ያለ ሊዋጋ የሚመጣ ማን ነው? አንድም ሀገር የለም። እንዲያውም ይፈረጥጣሉ፣ ከሀገራቸው ይወጣሉ። ውጭ ካሉ እንዲያው ቀን እስከሚያልፍ ብለው ነው የሚቀሩ። ይሄ ትልቅ የእስራኤል ህዝብ ልዩ ምልክቱ ነው። አንድ ሰው በውጭ ሀገር የሚቀር የለም። አገሬን ብለው ነው የሚመጡት። እስራኤላውያን የይሁዲ ዘር የሆነ በሙሉ እስራኤል የማይኖሩ ስንት ነው በአሜሪካ የተወለዱ ልጆች ይዋጉ መጥተው ሁሉ የህይወት መስዋዕትነት የከፈሉ። ይህ የእስራኤል ህዝብ ጀግንነት ነው። እስራኤል ሰዎቿን አትተውም፣ ወገኖቿን አትተውም። በህይወት ያሉት ይቅርና የሞቱትን ፋሲል በዚህ አጋጣሚ መግለጽ የምፈልገው በዛሬው ቀን በሐማስ ሽብር ፈጣሪ ድርጅት የተገደሉ ጥቅምት 7 ቀን 2023 የተገደሉ በትላንትናው ሌሊት ንጋቱ ላይ በመከላከያ ኃይላችን በመረጃ ክፍሉ ባንድ ላይ በመሆን የሶስቱ አስከሬን ተመልሷል። አስከሬን መመለስ የሞተን ሰው ቀላል አይደለም፣ ከባድ ነው። እስራኤል ግን ይቅር በህይወት ያሉትን ወገኖቿን የሞቱትን አስከሬናቸውን አትተውም። ባህር ማዶ ሁሉ ሄዳ ነው የምታመጣው። ከስንት ዓመት በኋላ ነው የወታደሮቿን አስከሬን ሁሉን አጽም የምትመልሰውና የህዝቡ ጠንካራነት፣ የህዝቡ አንድ መሆን፣ የፖለቲካ የርዕዮተ ዓለም ልዩነት አለ ፋሲል፣ በየጊዜው የምንሰማው ነው። ጦርነት ሲመጣ ግን አንድ መሆናችን ይሄ የእስራኤል ህዝቡ ትልቁ ኃይሉ ነውና በዚህ አጋጣሚ ለወገኖች የማሳስበው የሚሰጡ መመሪያዎችን በተደጋጋሚ መንገሩ ተገቢ መስሎ አይታየኝም። ይበቃል፣ ታውቁታላችሁ። አንድ ላይ መሰብሰብ አያስፈልግም። በደግስም ሆነ በለቅሶም ሆነ በማንኛውም የሚሰጡ መመሪያዎችን አክብሩ። ከአምላክ በታች ህይወታችን ያድናል ነው የምለው ፋሲል። እንግዲህ ለማጠቃለያ የምትጨምሪው ነገር የምትሰጪው ሌላ ማሳሰቢያ ካለ? እንግዲህ ያለው ማሳሰቢያ በመጀመሪያ ደረጃ በእውነትም ይሄ የተወሰደ እርምጃ መላው ዓለም ያደነቀው ነው። በአጋጣሚ ፋሲል ከአንድ ሰዓት በፊት የፈረንሳይ ሀገር ተወላጅ የሆነው ፈረንሳዊ የእስልምና እምነት ተከታዮች ሃይማኖታዊ መሪ የሆነ ያወጣው መግለጫ ላይ የእስራኤልን ህዝብ እያደነቀ ምን አይነት ህዝብ ነው አለ። እንዲህ የሚመጣበትን በሙሉ የሚቆጣጠር ማንም ያልሞከረውን አይሆንም ተብሎ የነበረውን ኢራንን የኒኩሌር ኃይሏን ሄዶ መደብደብ
ይሄ የተለየ ፍጡር ነው አድናቆቴን እገልጻለሁ ሲል አወጣ መግለጫ። በጣም ይገርምሃል። እንግዲህ አንጠብቀውም ይሄን ነገርና ብዙዎቹ የሚያስቡት የሃይማኖት ጦርነት አድርገው ያዩታል። የሃይማኖት አይደለም። ይሄ ሰው በፈረንሳይ የሚገኙ የእስልምና እምነት ተከታዮች መሪ ነው። እውነቱን ስላየ ነው፣ አደገኛነቱን ስላየ ነው። የእስልምና እምነት ተከታይ በመሆን ብቻ ኢራንን መደገፍ አያስፈልግም። አረብ ስለሆኑ ብቻ ኢራንን መደገፍ አያስፈልግም። ኢራን ጭራሽን የአረብ ሀገር አይደለችም። ቋንቋ ራሱ አረብኛ እኮ አይደለም። ኢራን እኮ ራሷን አረብ ነኝ አትልም። አረብ ካልካት ይከፋቸዋል። እኛ ፓርሺያን ነን ነው የሚለው አረብን ነው ቆናቸው እነሱ ልዩ ዘር ነን እኮ የሚሉት። ልክ ጀርመኖች ልዩ ዘር እንደነበሩ እነሱ ልዩ ዘር ነን ነው የሚሉት። እንደዛ ነው የሚያስቡትና ለምንድን ነው የሚል አንዳንዶቹ ግንዛቤ ጎደላቸው ሰዎችን እንሰማለን። ወገኖቼ በመጀመሪያ ደረጃ ብዙ ነገሮችን እናያለን። በተለይ ሰሞኑን ትንሽም ጊዜ ስላለ በተለያዩ ድረገጾች የሚጻፉት ነው ያለው። በመጀመሪያ ደረጃ ፋሲል በድጋሚ አሁን ብሎ ወገን የማሳስበው ስድብ ለሚጽፉ ሰዎች አትመልሱላቸው፣ ተዋቸው። እነዚህ ጤና ስላጡ ነው፣ ሌላ አይደለም። በሁለተኛ ደረጃ ስትመልሱላቸው መረጋገጫ መረጃ ይዛችሁ መልሱላቸው። ምናልባት ሊማሩ ይችላሉ። በውጭ ሀገር ሆነው ከሚፈክሩ የወገን ፍቅር ይማሩ፣ የሀገር ፍቅር ይማሩ። ፋሲል የኛ ልጆች ውጭ ለረፍት ወጣው አይደለ እንዴ ጦርነት ሲባሩጽ የመጡት? ኢትዮጵያ የነበሩ ወንድሞቻችን ለረፍት ለጉብኝት የሄዱ ኦክቶበር 7 ሲባሩጠው አልመጡምና ጦር ሜዳ አልገቡም። ትክክል። የሀገር ፍቅር የወገን ፍቅር ልመዱ። ይሄ ነው ትልቅነት። ውጭ ሆኖ ብቻ ዝም ብሎ ተሸፍኖ ፊትን መጻፍ ወይም ደግሞ የማይሆኑ ቃላትን መሰንዘር ዋጋ የለውም። ለእንደዚህ አይነት ሰዎች ጊዜያችሁን አታቃጥሉ። እኔ ሁሉ ጊዜ የሚለው መሰለ ዳቪድ ቤንጎሪዮን ያሉትን ነው። እነሱ ያው እኛ እንስራ፣ ያ ነው መሆን ያለበት ወገኖችና ከዚህ በተጨማሪ ለወገኔ በሙሉ ምገልጸው በእውነት ያለንበት ጊዜ ታሪካዊ ጊዜ ነው። ታሪካዊ ጊዜ ነው። እሰቡት ፋሲል አሁን እነሱ የሚተኩሱት ሚሳኤል ምን ያክል በንብረት ላይ ጉዳት እንደሚያደርስ በርግጥ 24 ሰዎችም ሞተውብናል። እንደዚህ ምን ኮታኮት የኒኩሌር ጦር መሳሪያ በእጃቸው ቢገባ ኑሮ በሚሊዮን የሚቆጠረው እናልቅ ነበር። ግን እንደማናልቅ ይወቁተኝ፣ ኃይላችን ይወቁተኝ፣ ትግስታችን ይወቁተኝ፣ አንድነታችን ይወቁት፣ የወገን ፍቅራችን ይወቁት ነው የምለው። ወገኖቼ በሙሉ መኩራት ይገባችኋል። የሚሰጠው መመሪያ ማክበር ይኖርብናል። ለምን ለሚሰሩት ሰዎች ለደጀን ክፍል እዙ ለመከላከያ ኃይሉ ጉዳት ሲደርስ ሄደው እርዳታ ለሚሰጡት ለስራቸው እንዳይረብሽ ወዲያውኑ ከቦታው አትድረሱ። ከዛም ደግሞ ካሜራ አታንሱ፣ የወደቀበትን ቦታ አንስታችሁ አታሰራጩ፣ አታስተላልፉ። ይሄው ለሚሰጠው መመሪያ ክብሩ አያስፈልግም። ስንት ጊዜ ነው የምንነጋገረው? እና ፋሲል በዚህ አጋጣሚ እናንተ የምትሰጡትን አገልግሎት ከመጠን በላይ አመሰግናለሁ። በእውነት የቴሌቪዥን የምትሰጡት አገልግሎት እኔ ያውቃለሁ በምን አይነት ሁኔታ አገልግሎት እንደምትሰጡ፣ ስንት ሰዓት እንደምትሰራ አንተ ራስህ ያለው። በዚህ አጋጣሚ መናገር ከተፈቀደልኝ የቤቱ ሁኔታ እንዴት ነው? ሰላም ነው። እነን ምተው ሰላም ነው። በደንብ እንነጋገርበታለን። ዶክተር ጸጋ ፈንታሁን በጣም አመሰግናለሁ። እንደገና ሰሞኑን ተመልካቹም ስለሚያከብርሽና ስለሚወድሽ ነገ ክነሴት እንመለሳለን። ነገ ውይይታለን። ስለዚህ እናነጋግራለን። ተመልካቹ በጣም አመሰግናለሁ። ጤና ይስጥልኝ። ህዝበ እስራኤል በሙሉ የዓለም ህዝብ በሙሉ እንዲህ አይነት ክፉ ነገር የሚያመጣውን መደምሰስ መሳሪያውን ተገቢ ነው። የኢራን ህዝብ ጋር ጠብ የለንም። የኢራን ህዝብ አይደለም ነገሩ። የእስራኤል መንግስት እርምጃ የሚወስደው ሰው እንዳይጎዳ ነው። ነገር ግን ሊጎዳን ሲመጡ አርፈን መቀመጥ የለብንም። ከአምላክ በታች ራሳችንን እንጠብቃለን። የእስራኤል አምላክ ለዓለም ሰላም ያምጣ፣ ይጠብቀን። ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲ ፕሮግራሙን ተከታታይ ዛሬ ሰርፕራይዝ አለ ላንቺ ዘጌት ብለን የምናቀርቡ በእውነቴን ነው የምልሽ። ተከታታይ ትገረሚያለሽ። በኋላ ተከታታይ የዛሬው ፕሮግራም ተከታታይ። አመሰግናለሁ።